ይሄ የተደበቀ ማንነቱን እያሳየ ያለበት መንገድ ነው። ውስጡ ያመቀውና ለዓመታት ያስደስተኛል ብሎ ያሰበውን ነገር ማድረግ ጀምሯል ማለት ነው። ይሄ የተደበቀ ክፍል እናንተ ጋር ጨምሮ ሌሎች ሰዎች ጋር እንዳለም መረዳት የሌሎች ሰዎች እንቅስቃሴ እንድታውቁና ከእነሱ ጋር የምትግባቡበትን መንገድ እንድትፈልጉ ያደርጋችኋል። ስለ መግባባት ከተነሳ ከአንድ ሰው የተደበቀ ማንነት ጋር እያወራችሁ ከሆነ ውስጡ ካለው ሕፃን ጋር ነው የሚለውን ነገር መረዳትም አለባችሁ። ሁለቱም ተመሳሳይ ሊመስሉ ይችላሉ፣ ሐሳባቸው ግን እጅግ በጣም የተለያየ ነው። ውስጣችን ያለው ሕፃንነት የሚያንጸባርቀው በልጅነታችን የገጠሙንን ነገሮች መሰረት በማድረግና ካደግን በኋላ ባለውም ዓለም ላይ ያለንን ምላሽ ከልጅነታችን ጋር በማመሳሰል ላይ ነው። የሥራ ባልደረባችሁ እጅግ በጣም በትንሽ ነገር እንባው ሲቀር አይታችሁ ታውቃላችሁ? የዚህ አይነት ምላሽ ምክንያቱ በልጅነቱ ትምህርት ቤት ይቀለድበትና ይሳቅበት ስለነበረ ሊሆን ይችላል። ለነገሮች የምትሰጡት ምላሽ የማይጠበቅ አይነት ነው። በቅርቡ ከጓደኛችሁ የማትጠብቁትን አይነት ቁጣ አስተውላችኋል? ባለፋቸው ነገሮች ላይ የመበሳጨት ልምድ ሊኖረው ይችላል። ሰዎች ውስጣቸው ያለውን ሕፃንነታቸውን ሲያወጡ የሰዎቹን ምላሽ በመጥፎ ከመውሰድ ይልቅ እጃችንን መዘርጋትና እነሱን መርዳት አሊያም ማቀፍ ይኖርብናል። በመቀጠል የምናየው የማስሎ የፍላጎት ፒራሚድን ነው። ይህንን እንደምትወጡት ተራራ አድርጋችሁ ውሰዱት። ከታችኛው የተራራ ክፍል ላይ እንደ ምግብና መጠለያ ያሉ መሰረታዊ ፍላጎቶችን እናስቀምጣለን። ሰዎች ወደ ላይ በሄዱ ቁጥር ንብረትና በራስ መተማመን የመሳሰሉ ነገሮችን ያዳብራሉ። የተራራው ወይም የፒራሚዱ ጫፍ ላይ ሲደርሱ ራሳቸውን ማወቅ ይፈልጋሉ። ሰዎች እዚህ ደረጃ ላይ ሲሆኑ ሙሉ አቅማቸውን መረዳት፣ እስከ ጥግ ድረስ መድረስ ይችላሉ። የምታወሩት ሰው የትኛው ደረጃ ላይ እንዳለ ማወቅ ከእነሱ ጋር መግባባት እንድትችሉ ይረዳችኋል። ለምሳሌ አንዲት የስነ ልቦና አማካሪ ደንበኛዋ የሚፈልገው መሰረታዊ ፍላጎቶችን ነው ወይስ የላቀ ፍላጎት የሚለው ነገር ከዚህ መነሻ በማድረግ የደንበኛዋን ባህሪ መረዳት ትችላለች። ስለዚህ ሁሉንም ነገሮች ስናገናኛቸው የተደበቀውን ማንነታቸውን፣ ውስጣቸው ያለውን ሕፃን ፍርሃት እና የዛን ሰው የፍላጎት መጠን እንረዳለን። በማንኛውም ሁኔታ ውስጥ የሰዎችን ባህሪ የሚገራው ነገር ምን እንደሆነ በማየት ያላችሁበትን ሁኔታ መረዳትና በዚያው ልክ እርምጃ መውሰድ ትችላላችሁ። ማየትን ካነሳን አይቀር ፊታችሁና ሰውነታችሁ ሁሌም ከምትናገሩት የበለጠ መረጃ እንደሚሰጥ ታውቁ ነበር? እንዴት እንደሆነ በቀጣይ እንመለከታለን። ክፍል 2 ፊት እና ሰውነት በሚስጥር የሚያወሩ ነገሮች ናቸው። ብዙ ንግግሮቻችን ላይ ቃላት ቢበረክቱም ፊትና ሰውነትም ከቃል የበለጠ የማውራት አቅም አላቸው። ተግባር ከቃል በላይ ይናገራል የሚለው አባባል እውነትነት አለው። የቃላት ንግግራችን ብቻ ሳይሆን ጥቃቅኑ እንቅስቃሴያችንም ትልቅ ማሳያ ነው። በመጀመሪያ በሃጋርድና አይዛክ ተዋውቆ በኋላ ላይ በፓውል ኢክማን የተሻሻለው ሐሳብ ለሰከንድ የሚቆዩ ጥቃቅን የሰውነት እንቅስቃሴዎች ትልቅ ዋጋ እንዳላቸው ያሳያል ይሉናል። ብዙ ጊዜ ያለ አእምሯችን ፈቃድ በብርሃን ፍጥነት የሚወጡ ስሜቶች አሉ። ደስተኛ ስንሆን ከንፈራችን ትንሽ ከፈት ይልና አይናችን ይጠባል። ይሄ ዓለም አቀፍ መለያ ቢሆንም ግን የመግባቢያ አንዱ መንገድም ነው። ይሁንና ግን ሰዎችን የምታነቡት ከፊታቸው ላይ ብቻ አይደለም፣ ሙሉ ሰውነታችን ማሳያ ነው። ሰውነታችን ሙሉ ስሜታችንን ያሳያል። ጆይ ናቫሮ የተባለ አንድ የቀድሞ ኤፍቢአይ ኤጀንት እንደሚለው የሰውነት ቋንቋ፣ አቋቋምና እይታ ራሳቸውን የቻሉ ምልክቶችን ይናገራሉ ይለናል። ናቫሮ በልጅነቱ ከኩባ ተሰዶ አሜሪካ ከገባ በኋላ እንግሊዘኛ ለመማር ያደርግ የነበረው ጥረት የሰውነት እንቅስቃሴዎችን በደንብ እንዲረዳና ያልተነገሩ ስሜቶችን እንዲያውቅ አድርጎታል። አስታውሱ፣ አፍ ቢዋሽም ሰውነት ያሳብቃል። አሁን ወደኛ እንመለስ። ከቃል ውጭ ያሉ መግባቢያዎችን መማር ትፈልጋላችሁ? 4 የሚረዷችሁን ዘዴዎች እንንገራችሁ። የመጀመሪያው የሰውን መሰረታዊ ባህሪ መረዳት ነው። በየቀኑ የሚያሳየውን ሁኔታና ባህሪ ለመረዳት ሞክሩ።
በዚህ ሁኔታ ውስጥ ስታልፉ በችግር ውስጥ ያለ ሰው የሚያሳየውን ምላሽ ትረዳላችሁ። ሁለተኛው ድንገተኛ ለውጦች የሚፈጠሩበትን ሁኔታ መዝግቡ። ያልተለመደ ባህሪ የሚያሳዩበትን ጊዜ ማለት ነው። ለምሳሌ ብዙ ጊዜ የተረጋጋች ሴት ጸጉሯን መነካካት የምትጀምርበትን ሰዓት ማስተዋል ትችላላችሁ። ሶስተኛው መረጃ መሰብሰብ ነው። ምክንያቱም መረጃ አስፈላጊ ነው። በአንዳንድ መረጃዎች ላይ ብቻ ተመስርታችሁ ድምዳሜ ላይ አትድረሱ። ተደጋጋሚ ተግባሮች መረዳት ስለምትፈልጉት ሰው ሊያሳያችሁ የሚፈልጉትን ነገር ተረዱ። የመጨረሻው ደግሞ ተመሳሳይ የሚያደርጋችሁን ባህሪ መፈለግ ነው። አንድ ሰው የምታደርጉትን ነገር ባለማወቅ የሚያስመስል ከሆነ በአፋቸው ባይናገሩትም በሐሳባችሁ እንደሚስማሙ የሚያሳዩበት መንገድ ነው። ቃላት የመግባቢያ ክፍሎች ቢሆኑም የፊት አገላለጻችንና የሰውነት እንቅስቃሴያችን ግን የጠለቀ እውነት አላቸው። ስለዚህ ሰዎችን ስትመለከቱ በጆሮአችሁ ብቻ አትስሙ፣ እዩ፣ ተመልከቱና እንቅስቃሴያቸውን ተረዱ። ትክክለኛ እውነት ያለው ከሚሰማው በላይ የሚታየው ነገር ላይ ነው። ሁለቱ አንድ ጋር ሲሆኑ ደግሞ የሰውየውን ማንነት በደንብ እንድታዩ ያስችላችኋል። ሂደቱን በቀጣዩ ምዕራፍ እንመለከታለን። ክፍል 3 የማይታይ አይነት ባህሪና ማንነት። አንዳንድ ሰዎች ባሉበት ሆነው ትኩረት ለመሳብ ሳይቸገሩ፣ ሌሎች ደግሞ ጥግ ላይ ተኮራምተው ሲቀመጡ አይታችሁ ታውቃላችሁ? እነዚህ ባህሪዎች በሰዓቱ የመጡ ነገሮች ብቻ ሳይሆኑ የማንነትና የባህሪ ማሳያዎች ናቸው። ማንነት በአንድ ሰው ህይወት ውስጥ የሚያልፉ የተለያዩ አይነት ባህሪዎችና ሁኔታዎች መገለጫ ናቸው። ተደጋጋሚ እንቅስቃሴዎችን መመልከት ወይም ቋሚ እርምጃ የሰዎችን ማንነት ገልጦ ያሳያል። እስካሁን ሁላችሁም እንደምትረዱት የሰው ልጅ ማንነትና ባህሪ ውስብስብ ነው። ስለዚህ ጥልቅ ገብቶ መረዳት ሊያስፈራ ይችላል። የባህሪ መለያ ፈተናዎችን በመውሰድ ግን ራሳችሁንም ሌሎችንም መረዳት ትችላላችሁ። በርካታ ሊረዷችሁ የሚችሉ መመዘኛዎች ቢኖሩም በጣም የሚታወቁት 3 ናቸው። እነሱም The Big Five, The Myers-Briggs Type Indicator ወይም MBTI እና ዴቪድ ኬርሴይስ 4 Temperaments ናቸው። The Big Five የሚለው መለያ ለ10 ዓመታት በተደረገ የስነ ልቦና ጥናት ላይ መሰረት ያደረገ ነው። የሰዎችን ማንነት ወደ 5 ይከፍላል። እነሱም አዲስ ነገር ለመሞከር ፈቃደኛ የሆኑ፣ የሚያስተውሉ ወይም ለጥቃቅን ነገሮች ትኩረት የሚሰጡ፣ ተግባቢና ለመግባባት የሚፈሩ፣ ከሰዎች ጋር የሚስማሙ እና ያልተረጋጉ ናቸው። እያንዳንዱ የማንነት መለያዎች ሰፊ ናቸው። ለዚያም ነው የሰው ልጅ ማንነት በጣም ግራ አጋቢና ውስብስብ ነው የተባለው። ቢግ 5 አንድ መለያ ነው። ቢሆንም መሰረቱ የጁንግ የህይወት ምልከታ የሆነው MBTI ሲስተምም ሌላ ምልከታን ያጋራናል። እዚህ ጋር 4 ክፍሎች አሉ። ተግባቢ ወይስ አይናፋር፣ ያዩትን የሚያምኑ ወይስ ውስጣቸውን የሚያምኑ፣ የሚያስቡ ወይስ በስሜት የሚመሩ፣ እንዲሁም የሚፈርዱ ወይስ ሰውን የሚረዱ ናቸው። ለምሳሌ የአንድ ESTJ ማንነት የተላበሰ ሰው ተግባቢ ኤክስትሮቨርትድ፣ ነገሮችን የሚረዳ ሴንሲንግ ፐርሰናሊቲ፣ የሚያስብ ቲንኪንግ እና ሰዎች ላይ የሚፈርድ ጀጂንግ ነው ማለት ነው። ይህ የሚያሳየው ብዙ የሚያስቡና ተግባራዊ ነገርን የሚፈልጉ ሰዎችን ነው። በሌላ በኩል ደግሞ INFP ማንነት ያላቸው ሰዎች ለመግባባት የሚቸገሩ ኢንትሮቨርትድ፣ አስተዋይ ኢንቱቲቭ፣ በስሜት የሚመሩ ፊሊንግ እና ሰዎችን ለመረዳት የሚሞክሩ ፐርሲቪንግ ናቸው። ሰዎችን ለመረዳት እናንተ የፈለጋችሁትን አይነት መመዘኛ ልትጠቀሙ ትችላላችሁ። ማስታወስ ያለባችሁ ነገር ግን ባህሪዎች የሚለዋወጡና ሰዎች ካሉባቸው አካባቢዎችና ስፍራዎች ጋር የሚቀያየሩ መሆናቸውን ነው። አሁን የኬርሴይን MBTI መተርጎሚያን እንመልከትና ሰዎችን የምታነቡበትን መንገድ እናስላው። አሜሪካዊ የስነ ልቦና ባለሙያና ፕሮፌሰር ሰዎችን ወደ 4 የተለያዩ ባህሪዎች መድቧቸዋል። እነዚህ ባህሪዎችም የማህበረሰብ አስተሳሰብ የሚቀበል ሰው፣ ጥበበኛ ሰው፣ ስለራሱ ብቻ የሚያስብና ዕውቀትን የተራበ ሰው ናቸው።
ለምን እነዚህ ባህሪዎች ላይ ትኩረት ማድረግ ፈለገ? ሰዎች የውስጣዊ እምነታቸውና ባህሪያቸውን መረዳት እንደሚችሉና ራሳቸውን በመመርመር ባህሪያቸውን መቀየር እንደሚችሉ ተረድቷል። እዚህ ጋር መረዳት የምትችሉት ሰዎች የሚንቀሳቀሱበትና የሚያንጸባርቁት ባህሪ ቢኖራቸው የፈለጉትን ነገር ግን መቀየር እንደሚችሉ ነው። በአጭሩ እነዚህ የተለያዩ አይነት የባህሪ መግለጫዎች የሰው ልጅ ባህሪን የምትመለከቱበትን መንገድ ያዳብሩላችኋል። እነዚህን ነገሮች በመረዳት የሰዎችን ተግባቦት ከስሜታቸው ጋር አገናኝታችሁ ማየትና ከሰዎች ጋር ያላችሁን የመግባባት አቅም መጨመር ትችላላችሁ። ይህንን ችሎታችሁን እያዳበራችሁ ስትሄዱ ቀጣይ የሰውን ልጅ ለማንበብ የሚረዳችሁን የተደበቀ ነገር መግለጥ ትጀምራላችሁ። ክፍል 4 በንግግሮች መካከል ያለን ውሸት መለየት። ሰዎችን ማንበብ የሚለው ሐሳብ የመጣው ሁላችንም ለመልካምም ለመጥፎም ነገር ስለምንዋሽ ነው። እንደዛ ባይሆንና ሁሌም ፊታችንና ቃላችን ላይ ያለው እውነት ቢሆን ኖሮ ሰዎችን ማንበብም አያስፈልገንም ነበር። ብዙ ጊዜ የሌሎች ሰዎችን ስሜት አገላለጽ፣ ባህሪና እውነታ ማወቅ ትፈልጋላችሁ። ለዚህም ከጉጉት የበለጠ ምክንያት አለው። ሰዎችን መረዳት የምትፈልጉት ምናልባትም ራሳችሁን ከመጭበርበር፣ ከመታለልና ከድብቅ አጀንዳዎች ለመታደግ ስለምትፈልጉ ሊሆን ይችላል። እውነት ለመናገር ህይወትን በደህና ለመኖር ጓደኞቻችን፣ የሥራ አጋሮቻችን እንዲሁም የማናውቃቸው ሰዎች ከእኛ ሊደብቁት የፈለጉትን እውነትና ሚስጥር መፍታትና ማወቅ አለብን። ስለዚህ በንግግራቸው መሃል ያለውን ነገር ለማወቅ ሞክሩ። ይሄ ጥሩ ዘዴ ስለሆነ እውነትና ውሸት የሚናገሩ ሰዎች እንድትለዩ ያደርጋችኋል። እርግጥ ነው ይሄ ከባድ ነገር ነው፣ ከሳይንስ የከበደም ነው። ራሳችንን በበርካታ መሳሪያና ዘዴ ብንከብም እንኳን የትኛውም አይነት ዘዴ ማረጋገጫ ሊሆን አይችልም። ምክንያቱ ምን መሰላችሁ? የሰው ልጅ እጅግ በጣም የተለያየና ውስብስብ ባህሪና እድገት ስላለው ነው። ወደ ዋናው ነጥባችን ስንመለስ አንድ ሰው እየዋሸ እንደሆነ እንዴት ማወቅ እንችላለን? ብዙዎች ውሸት ከአይን ለመናገር ከመንቀጥቀጥና መልስ ለመመለስ ከመቆየት ጋር ብቻ እንደሚገናኝ ያስባሉ። አንድን የሚዋሽ ሰው በመስፈርቶች ማወቅ አይቻልም። ለምሳሌ አንድ ሰው ትላንት ማታ ከጓደኛዬ ጋር ነበርኩ የሚል ሐሳብን ይነግራችኋል። ይሄኔ ቀላል የሚመስሉ ጥያቄዎችን መጠየቅ ውሸታቸውን ሊያጋልጠው ይችላል። የሚያስገርመው ነገር ግን የሚዋሹ ሰዎችን ከተጫናቸው ዝርዝር ነገሮችን በመናገር ሊያሳምኑን እየሞከሩ ይዋሹናል። የሚነግሩንን መረጃ ለመሰብሰብና ለማረጋገጥ ደግሞ ረጅም ጊዜ ይወስዳል። ትክክለኛውን መረጃ ለማወቅ ጊዜ መጠበቅ አይጠበቅባችሁም። ድንገተኛ ጥያቄዎችን መጠቀም ትችላላችሁ። አንድን ሰው ድንገት ስትጠይቁት የውሸት ታሪክ ሊዘረዝርላችሁ አይችልም። አንድን ሰው እየዋሸ መሆኑን ለማወቅ ባልተዘጋጀበት ሁኔታ ላይ ጥያቄዎችን ጠይቁት። ስትጠይቁት የመረበሽ ስሜትና የነገሮችን መንገጫገጭ ካስተዋላችሁ ያ ሰው እየዋሻችሁ ነው። አንዳንድ ውሸት የሚዋሹ ሰዎች ግን በጣም የተካኑ ናቸው። ስለዚህ እንዴት ነው የእነዚህን ሰዎች ውሸት መለየት የምትችሉት? እንዲህ አይነት ሁኔታ ውስጥ ነው ጠንካራ ማስተዋል የሚያስፈልጋችሁ። ሰው እውነትን ሲናገር ቀጥታ ነው። ውሸት ሲሆን ግን የሆነ መሸፈኛና ደጋፊ ያስፈልገዋል። የሚዋሻችሁን ሰው ለመርታት የተሳሳተ መረጃ መስጠት፣ መልሱን የምታውቁትን ጥያቄ መጠየቅ ወይም ደግሞ ጫን ብላችሁ ማናገር አማራጭ ነው። እንደ ባህሪ አጥኚውና ተመራማሪው ጄ ኦልሰን ከሆነ የማሳመኛ ዘዴዎች እውነትን ለማግኘት ይረዳሉ። ብዙ ነገሮችን እንዲይዙ አድርጓቸውና አንዱን በስህተት ይለቁታል። ውሸትን የምንለይበት ትክክለኛ የሚባል ዘዴ ባይኖረንም ቀድመው የታሰቡ ንግግሮችን ማድረግና ሰርፕራይዝ ማድረግ የምልከታ ችሎታችንን ያዳብረዋል። ይህንንም በቀጣዩ ምዕራፍ ላይ በደንብ እንመለከተዋለን። ክፍል 5 የጥሩ ምልከታ ኃይል። እያንዳንዱ ሰከንድ ጠቃሚ ፍንጮችን ይዟል። የሰዎችን አእምሮ መረዳት በጣም ብዙ ጊዜ ይወስዳል። አንዳንድ ጊዜ ግን ሰዎችን
በጥቂት ደቂቃዎች አሊያም ሰከንዶች ውስጥ መረዳት መቻል አለብን። ያለን ጊዜ ማነስ ጥራቱ እንዲቀንስ ሊያደርገው አይገባም። እውነት ለመናገር ያለን ጊዜ ማነስ በአጭር ጊዜ ውስጥ ብዙ እንድትመለከቱ ያደርጋችኋል። ስለዚህ እንዴት ነው እንደ ተካነ ፖሊስ መርማሪ ልትሆኑ የምትችሉት? በመጀመሪያ ነገሮችን መከፋፈል ልመዱ። ይህም ማለት ጥቂት መረጃ ይዛችሁ ዋና ዋና የሆኑ ነገሮችን ለዩ ማለት ነው። ለምሳሌ የሥራ ቃለመጠይቅን ማየት እንችላለን። በጥቂት ደቂቃ ውስጥ ቃለመጠይቅ አድራጊው የሆነ ነገር እንደሆነ ሊሰማችሁ ይችላል። ዝም ብላችሁ ከመውጣት ይልቅ ነገሮችን ግልጽ ለማድረግ ሌላ ጊዜ እንድትገናኙ ጠይቁ። በዚህም መሃል ስለ ድርጅቱ በደንብ ለማጥናት ትሞክራላችሁ። በዚህ መሃል እናንተ የምትወዳደሩበት ስራ ዘርፍ ላይ የነበረው ሰው ስራውን የለቀቀው አለቃው ይጨቁነው ስለነበር እንደሆነ ተረዳችሁ። እዚህ ጋር እንደምትረዱት ቀድማችሁ ያሰባችኋት ትንሽ ጥርጣሬ የጉዳዩ ምንጭ ጋር እንድትደርሱ አድርጓችኋል። ነገሮችን በደንብ ማጥናት ጥቅም ቢኖረውም ብቻውን ሙሉውን ነገር ሊያሳያችሁ አይችልም። ስለዚህ በየቀኑ የሰዎችን ባህሪ ለመመልከት ሞክሩ። ይህንን የምታደርጉበት ቀላሉ መንገድ ሰዎች በመልእክት እንዴት እንደሚግባቡ ማየት ነው። የቃላት ምርጫቸው ማንነታቸውንና ባህሪያቸውን ያሳያል። በንግግራቸው ወቅት የበዛ አሉታዊ ምላሾች ካስተዋላችሁ የራስ መተማመን ማነስ ሊሆን እንደሚችል መገመት ይቻላል። በንግግራቸው ወቅት አንዳንድ ከባባድ ያልተለመዱ ቃላት የሚናገሩ ሰዎች ደግሞ አዎንታዊ ወይም ስለሚናገሩት ነገር ውስጣዊ ስሜት እንዳላቸው ያንጸባርቃል። አንዳንዴም ግን ሰዎች ከባባድ ያልተለመዱ ቃላትን የሚጠቀሙት ከነገሮች ማምለጥ ሲፈልጉ አሊያም ብቃት እንደሌላቸውና የተሳሳተ ዕውቀት እንዳላቸው ማሳያ ሆኖ ሊታይ ይችላል። ቀዝቃዛ ንባቦች የሚባሉትን መመልከት ትችላላችሁ። የአንድ ሰው አለባበስ የዛን ሰው ባህል፣ ማህበራዊ ህይወት፣ ህልምና ሃይማኖታዊ እምነት የሚያሳይ ነው። ቤትና ዕቃዎችም ተመሳሳይ ነገርን ያሳያሉ። ውድ ስዕሎች የመሳሰሉ ንብረቶች ማንነትን የሚያሳዩ ናቸው። የተጠራቀመ የአልኮል ጠርሙስና ያልታጠበ ዕቃ አንድ ሰው በትክክል ማን እንደሆነ የሚያሳይ ነው። አራተኛው የአንድን ሰው የኢንተርኔት አጠቃቀም መመልከት ነው። በርካታ የጉዞ ፎቶዎችን የሚለቅ ሰው ጉዞ የሚወድ ሰው ነው። በውድቅት ሌሊት ኢሜል የሚልክ ሰው ሌሊት የማይተኛና ከእንቅልፍ ጋር የተያያዙ በሽታዎች ያሉበት ሰው ሊሆን ይችላል። በሌላ በኩል ደግሞ በደንብ የተስተካከለ የሊንክዲን ፕሮፋይል ያለው ሰው ስራውን የሚወድና ለስራ ያለው ፍቅር ጠንካራ የሆነ ነው። ዞሮ ዞሮ የእይታን ጥበብ ማዳበር ማለት በዙሪያችሁ ያሉ መረጃዎችን በዝምታ መመልከት ነው። ይህንን እያጠናችሁ ስትሄዱ የሰው ልጅ ባህሪን ውስብስብነት ትረዳላችሁ። የመጨረሻ ማጠቃለያ፣ ሰዎች እንደ መጽሐፍት ናቸው። አንዳንዶቹ ለመረዳት ቀላል ናቸው፣ አንዳንዶቹ ደግሞ በጣም ውስብስብ ናቸው። የትኛውም ሁኔታ ላይ ቢሆኑ ግን ሁሉም ሰው ሊጠናና ሊነበብ የሚችል ነገር ይዞ ነው የሚንቀሳቀሰው። ሰዎችን የማንበብ ጥበብን በማዳበር በዙሪያችሁ ያሉ እውነታዎችን መግለጥና በተሻለ ህይወት ውስጥ እንድትኖሩ ማድረግ ትችላላችሁ። ሰዎችን እንደ መጽሐፍ ማንበብ በፓትሪክ ኪንግ። የሰዎችን ስሜት፣ ሐሳብ፣ ፍላጎትና ባህሪ እንዴት መገምገም፣ መረዳትና መገመት እንችላለን? መግቢያ፣ በማህበራዊ ግንኙነት ላይ ተመስርታችሁ ሰዎችን ማንበብ ጀምሩ። በእርግጠኝነት ከዚህ በፊት አንድ ሰው ነገሮችን አገናኝቶ እውነቱን ሲረዳ ያልተነገረውን ሐሳብ ሲመለከትና የነገሮችን መንስኤ በራሱ ሲያውቅ ተመልክታችሁ ይሆናል። እናንተም ተመሳሳይ ነገርን ማድረግ ከፈለጋችሁ ሚስጥሩ ይሄ ነው። ይሄ ከላይ ከፈጣሪ የሚሰጥ ስጦታ ሳይሆን ልትማሩት የምትችሉት ነገር ነው። በልበ ሙሉነት ንግግሮችን ስታደምጡ በንግግሮች ውስጥ የተደበቁ ነገሮችን ተረዳችሁ ማለት ነው። ሰዎችን ማንበብ ማለት አስተያየታቸውን ወይም ግማሽ ፈገግታቸውን መረዳት ብቻ አይደለም። የሚጠቀሙበትን የቃላት ምርጫ፣ የሚወስዱትን የትንፋሽ እረፍትና አቋቋማቸውን መረዳት ነው። የዚህ ሁሉ መሰረት አእምሯችን ውስጥ ያለው የሰዎችን አስተሳሰብ፣ ስሜትና ፍላጎት የምንረዳበት አቅማችን ነው።
ይህም ማለት የሌሎችን ሰዎች አስተሳሰብ በአእምሯችን እየሳልን ነው ማለት ነው። እዚህ ጋር አንድ ቁም ነገር አለ። የሰዎችን ሐሳብ አጠጋግተን ነው የምንረዳው የሚል። አእምሯችን ማንኛውንም ግለሰብ በጥልቀት ሙሉ ለሙሉ ሊረዳው አይችልም። ምክንያቱም ሁሉም ሰው የተለያየ ልምድ፣ እምነትና ስሜት አለው። ስለዚህ ሰዎች ስለሚያስቡት ነገር ያለን አመለካከት ትክክለኛ ቢሆንም እንኳን አይሳሳትም ማለት ግን አይደለም። ሁላችንም የተለያየ አካባቢ መንገድና እድገት ውጤቶች ነን። ስለዚህ አስተሳሰባችን ብቻ ሙሉ እኛነታችንን አይወክልም። ለዚህ ነው አንድ ድምዳሜ ላይ ከመድረሳችን በፊት ጊዜያችንን፣ ያለንን እይታ ለማስተካከል፣ መረጃን ለመሰብሰብ፣ የነገሮችን ድግግሞሽን ለማስተዋልና ሳይንሳዊ ምልከታን ለማግኘት የምንጠቀምበት። ይህንን መጽሐፍ ተጠቅመን ደግሞ ይህንን እንዴት ማድረግ እንደምንችል እንማራለን። ይሄ ቅልብጭ አጭር መጽሐፍ ከሰዎች ጋር ያላችሁን ግንኙነት ለማሻሻል፣ በሰዎች ሁኔታ ላይ የተመሰረተ የተጠና ውሳኔን ለመወሰን እንዲሁም በአካባቢያችሁ ያለውን ነገር ለማስተዋል ይጠቅማችኋል። እነዚህን ማወቃችሁ በዘርፉ እንድትሰለጥኑ ይረዳችኋል። ጠልቃችሁ ሰዎችን እንደ መጽሐፍ ለማንበብ ዝግጁ ናችሁ? ክፍል 1 መነቃቃት። ሰዎች የሚያደርጉትን ነገር የሚያደርጉት ለምንድን ነው? እያንዳንዱ ተግባራችን የሚመነጭበት የተደበቀ መንስኤ አለ። ይህ ደግሞ እያንዳንዱ ውሳኔያችንን ይቀርጻል። ሰዎች የሚያነሳሳቸውን ነገር በመረዳት ሰዎች የሚሰሩትን ነገር ለምን እንደሚሰሩና ተግባራቸው እንዴት ስነልቦናቸውንና ውሳኔያቸውን እንደሚያጠቃ ጥልቅ ዕውቀት ማግኘት ትችላላችሁ። ብዙ የስነልቦና ሐሳቦች የሰው ልጅ መነሻዎችን ይጠቁሟቸዋል። እነዚህ ሶስቱ ግን ጎልተው የሚታዩ ናቸው። የተደበቀው ማንነታቸው፣ ውስጥ ያለው ሕፃንነታቸውና የማስሎ ሃይራርኪ ላይ ያሉት የሰው ልጅ ፍላጎቶች። መጀመሪያ ስለተደበቀው ማንነታችሁ እናውራ። እንደ ተግባራዊ ስነልቦና ባለሙያው ካርል ጃንክ ከሆነ የተደበቀው ክፍል የሚያሳየው ከራሳችሁና ከሌሎች ሰዎች የምትደብቁትን ማንነታችሁን ነው። ለምሳሌ አንድ ለቤተሰቦቹ ኩራት የሆነና ሰቃይ ሆኖ የኖረ ተማሪ ድንገት ማመጽና ውጪ ማደር ቢጀምር ብላችሁ አስቡ። እየጨመረ ነው። ይሄ የህዝብ እድገት ግን አማካኝ ያደረገው አፍሪካና ደቡብ ምስራቅ እስያ ውስጥ ነው። እነዚህ ቦታዎች ያላቸው ግብዓት አነስተኛ ስለሆነ ከፍተኛ ተጠቃሚ ባላቸው ሀገራት የዋጋ ንረት ላይ ተጽዕኖ የላቸውም። እንደ ጃፓን፣ ሩሲያና ጀርመን ባሉ ሀገራት ውስጥ የውልደት ምጣኔው በጣም ዝቅተኛ ነው። እንደ ደች ባንክ ግምት ከሆነ የዓለም አጠቃላይ የህዝብ ቁጥር እየጨመረ ይሄድና ከ2050 በኋላ ይቀንሳል። ሌሎች ጥናቶች እንደሚያሳዩት በአንድ ሰው ዕድሜ ውስጥ እስከ 46 ዓመቱ ድረስ የዕቃዎች ተጠቃሚነት ይጨምራል፣ ከዛ ይቀንሳል። በመጨረሻም አብዛኛው ህዝብ ዕድሜው ትልቅ ሲሆን የመግዛት ፍላጎቱ መቀነስ ይጀምራል። በዚህም ምክንያት ዋጋ ይቀንሳል። ይህንን ዑደት ጃፓን ውስጥ ማየት ይቻላል። ጃፓን ውስጥ ያለው የህዝብ ዕድሜ ምጣኔን ተከትሎ ጃፓን ውስጥ ያለው ዋጋና ጂዲፒ ወጥ ነው። አሁን ላይ ጃፓን በዓለም ውስጥ በዕድሜ የገፉ ሰዎች ያሉባት ሀገር ናት። በአማካኝ ሀገሪቷ ውስጥ ያሉት ህዝቦች ዕድሜ የሚጀምረው ከ46 ነው። ይህ ዕድሜ ሰዎች የሚጠቀሙትን ግብዓት የሚቀንሱበት ዕድሜ ነው። የህዝቦች ዕድሜ መጨመር ከወሊድ ምጣኔ መቀነስ ጋር ተያይዞ ከ2050 በኋላ የዋጋ ግሽበቱን ያመጣጥነዋል ተብሎ ይገመታል። ከዚህም በተጨማሪ ሌላ የባንክ ቀውስ ይፈጠራል። ይህም መንግስታት የባንክ ችግራቸውን ለመፍታት የዋጋ ንረትን ከመጠቀም ይልቅ ሌላ የባንክ ስርዓት እንዲፈልጉ ያደርጋቸዋል። አንደኛው መፍትሄ ያለው ብሎክቼን ውስጥ ነው። ይህም እንደ ቤትኮይን ያሉ ዲጂታል መገበያያዎችን መፍቀድ ነው። በብሎክቼን ውስጥ ያለ መገበያያን ለመቆጣጠር የሚጠቀሙት ቀድሞ ያስቀመጡት ፎርሙላ ላይ ነው። ስለዚህ ማንም ግለሰብ ሆነ መንግስት ብሎክቼንን በቀላሉ ለራሱ ብቻ ሊጠቀምበት አይችልም። ወደፊት
ብሎክቼን የዋጋ ንረትን የሚያጠፋ አዲስ ዓለም አቀፋዊ ስርዓትን ያነቃቃል። በእርግጥ ይሄ እስካሁን አልተፈጠረም። ስለዚህ እናንተ እንደ ማንኛውም ዜጋ የዋጋ ግሽበትን ለመከላከል የምታደርጉት ነገር የለም ማለት ነው። ክፍል 5 የዋጋ ግሽበቱን ዑደት ማወቅ ለወደፊቱ እንድትዘጋጁ ይረዳችኋል። ሁሉም ኢኮኖሚስቶች የሚናገሩት ነገር እንዳለ ሆኖ የነገን ፋይናንስ መገመት ግን በጣም ከባድ ነው። በኢኮኖሚክስ የሙያ ዘርፍ በጣም ልምድ አላቸው የተባሉ ሰዎች የሚያስቀምጡት ግምት በራሱ እንደ ዕድል የሚሳካ እንጂ እውነተኛ አይደለም። ጥሩ የፋይናንስ ምክር ከፈለጋችሁ ግን ባለሙያዎችን አማክሩ። የዋጋ ግሽበትን መሰረታዊ ነገርን ማወቅ ንብረቶቻችሁን መቆጣጠር እንድትችሉ ይረዳችኋል። አስፈላጊ ከሆነም የንብረታችሁን አይነት መቀያየርም ጥሩ ነው። አሁን የዋጋ ግሽበት ዑደት ከተጀመረ 120 ዓመታትን አስቆጥሯል። ይሄም ማለት የዋጋ ንረት ጫፍ ላይ ደርሰናል ማለት ነው። እናንተ ግን የዋጋ ግሽበቱ በዚሁ ይቀጥላል፣ ከዚህም የሚጠቀሙት ባንኮችና መንግስት ናቸው የሚለውን ሐሳብ ማስታወስ አለባችሁ።